ዛሬ እስኪ ስለ ትራውማ ነው ደግሞ ትራውማ በሳይኮሎጂ ያው ትራውማ የሚባል ነገር አለና አንድ ሰው የሆነ ጊዜ ላይ ያሳለፋቸው መጥፎ ነገሮች በህይወቱ ላይ የተከሰቱ የተደረጉበት ነገሮች ኋላ ላይ ችግር ሲሆኑበት ያው እንደዛ ነገር ነው ብቻ ሐሳቡ። የሰው ልጅ በጣም ጥሩ ጊዜ ያሳለፈ የሚባለው በህይወቱ መቼ ነው? በጣም የህፃንነት እድሜው ነው የማይረሳው ጥሩ ትውስታ የሚኖረው ምናምን መሆንም የሚፈልገው ወደ ህፃንነት ነውና ግን እውነት ለመናገር ሁሉም ሰው ደግሞ እንደዛ አይደለም። አንዳንድ ሰዎች ልጅነታችንን የተነጠቅን አለን እና ግን በጣም የሚያናደው ነገር ምንድነው እነዛ ያደረጉት አካላት ራሱ ማለት ነው ከሆነ ጊዜ በኋላ ጥሩ ነገር ይጠብቃሉ ምናምን። ኧረ ተው ከኛ ጥሩ ነገር አትጠብቁ። እውነት እኛ እንደው በትራውማ ያደገ ሰው ምናምን መጥፎ ነገር እየተደረገበት ምናምን በቀለኛ አለመሆኑ በራሱ በጣም ጥሩ ነገር ነው እና መጥፎ ሰዎች አለመሆናቸው ራሱ እነዛ ሰዎች በጣም ጥሩ ነገር ነው። እኔም ራሱ እንደዛ እላለሁ። መጥፎ ሰው አለመሆኑ ራሱ በቃ በተቻለ መጠን እንደው ቂማሊያ መያዝ ፈተናው ሊሆን ይችላል ግን ረስተነዋል ማለት አይደለም። እሺ የሆነ ጊዜ ላይ እንደዚህ ምን አሳድገናችሁ ወይም ደግሞ የሆነ ነገር ምናምን ብላችሁ አታስታውሱ። ምክንያቱም እኛ ትዝ የሚለን ያደረጋችሁን ነገር ነው እና ደስ አይለንም። የበለጠ ነው የሚከፋል፣ የበለጠ ነው የሚሰማን። ምክንያቱም በልጅነት የተከሰተ ነገር በሙሉ ምንም ነገር መርሳት ስለማይቻል ማለት ነው። እኔ ለምሳሌ በጣም አረሳም እስካሁን ድረስም አረሳሁኝም። በቀር ስሜት ምናምን ነገር መጥፎም ነገር አላስብም ምናምን። ግን ያ ማለት ደግሞ ያን ነገር ረስቼዋለሁ ማለት አይደለም እና ቀለል አድርጋችሁ አትዩት። በጣም ውለታ እንደዋላችሁልን ምናምን አድርጋችሁ ይቅርታ እንኳን ባትጠይቁ ምናምን ለዛ ላደረጋችሁት ነገር ምናምን እንደው ዝም ማለት ትችላላችሁ፣ ህይወታችሁን መኖር ትችላላችሁ ምናምን። እኔ የሆነ ጊዜ ነውና ለሀገር ሲሄድ ብቻ የሆነ ነገር ሳትገዛልኝ ምናምን ተባልኩ ማለት ነው። እኔ አሁን ለዛ ሰውዬ በርግጥ ገዛለት ኢትስ ኖርማል፣ ምንም ነገር ችግር የለውም እኮ የሚከብድ ነገርም አይደለም የሚጎዳኝም ነገር አይደለም። ግን ደግሞ በዛ ልክ ማሰብ ደግሞ በጭራሽ ሰው ከበደልከው ሰው ምናምን ጥሩ የልጅነት ጊዜን እንዳያሳልፍ ካደረግከው ሰው ጥሩ ነገር መጠበቅ የሆነ ውለታ መጠበቅ ትክክልም አይደለም። በድሎም ካሱኝ አይነት ነገር ነው። ራሱ ይበድላል፣ ከዛ ደግሞ ካሳ መፈልግ ወይም ደግሞ የሆነ በቃ ጥሩ ነገር ሊደረግለት መፈለግና እኔ እንደዛ ተባልኩኝና በሰዓቱ የተሰማኝ ግን ጭራሽ ህመም ነው እውነት ለመናገርና እንዴት እንደዚህ ይለኛል ምናምን ብዬ ማለት ነው። እና ትራውማ የሚባለው ነገር ቀላል ነገር ብቻ አይደለም። በተለይ ወላጆች ልጆቻችሁን ከተለያዩ ነገሮች አቢዩዝ ከሚያደርጉ ሰዎች መጠበቅ አለባችሁ ብዬ አስባለሁ። ምክንያቱም ወደው ምንም ችግር ላይ ነው ይችላል፣ ግን እነዛ ነገሮች በሙሉ ሲደመሩ ሰውየውን ያው ህይወቱን የሚሰሩት ይሆናል ማለት ነው። ትልቅ ተጽዕኖ ያመጣሉ ብዬ አስባለሁ። እኔ ለምሳሌ የምጎደድ ምናምን አይመስለኝም ነበር። ለምሳሌ የሆነ የተጠላሁ ምናምን አይነት ነገር ይሰማኝ ነበር እስከ አድግ ድረስ ምናምን ማለት ነው። አሁን ላይ ምናምን ችግር የለውም ያን ያክልም ባይሆን ያው ማለት ሙሉ በሙሉ ባይጠፋልኝም ግን እንደ በፊቱ አይደለም። እና በተለይ ወላጆች ልጆቻችሁን በጣም በቃላትም ሆነ በድርጊት እንግዲህ አቢዩዝ የሚያደርጉ ሰዎች ካሉ ልትጠብቋቸው ይገባልና እንደዛ ነው።